እዩን ሰሞኑን የኔ ወጆች ምናምን እያበረታቷ ከታች ጥሩ ቪው አላት ማለት ነው። እና ቢኒ ደግሞ ሊለማመጥ መጣ። አንዳንዴ ሰው ሲጠላችሁ ሰው ይጠላችኋል ጋይስ፣ እውነት ነው የምነግራችሁ። እና ደግሞ ሰው ሲወዳችሁ ደግሞ ሰው ይወዳችኋል። እኔ የተገረምኩበት ነገር ሰሞኑን እዩን እንግዲህ ሁሉም ሰው በጣም ወዷት፣ ሀሳባቸው አስተያየታቸውን እየሰጧት በርቺ ጠንክር እያሏት፣ ይህች እህቷ ትመስለኛለች የራሱ ማለት ነው እውነት ለመናገር ፊቷን አስጠግታችሁ ካያችሁ ፊታቸው ይመሳሰላል። የዚችኛዋ አይኗ ጎላ ጎላ ያለ ነው እንጂ አንድ ነው የሚመስሉት ይመስለኛል። ቢኒ ፍቅረኛ አይናት ያላት ልጅ እንግዲህ የዩ እህት ትመስለኛለች። እውነት ለመናገር የሆነ ነገራቸው ይመሳሰላል። ነገር ግን ደግሞ ምን አለ መሰላችሁ የሆነ ሰው አለ ምናምን ነገር ብሎ ሲመጣ ትፍ ትፍ የምትሉት ነገር ይገርመኛል። አሁን ቢኒ ተብዬው አልፈልግሽም አላቅሽም ከርተሽኛል፣ አንቺና እኔ ምንም አያገናኘንም፣ ልጅም አይደለሽ ብለህ የጥሪ ካርድ እንኳ ተሰሰጥ የልዴቷ የቀደርክ ሰውዬ ነው። ወረቀቱን የቀደርክ ሰውዬ ነው። እና አሁን ምን ልሆን እያልክ ነው ማለት አልገባኝም። ሀሳብህ ምንድን ነው? ምን ልሆን ነው? አልፈልግሽም ስትላት ከሌላ ሰው ጋር በቃ ልጇን እያሳደገች ለመኖር ፈለገች። ስራዋን እየሰራች አለቀ። ይቺ ልጅ እኮ አላጠፋችም። እንዲሁ ሀይሚና ብሩኬን አስታርቁ። እውነት እንዲሁ ግን እዩ ሀይሚና ብሩኬን አስታርቂ። እውነቱን ስነግርሽ እንዲሁ ሀይሚና ብሩኬን ካላስታረሽ ዘላለም እንዴት ተጨቀጨቅሽ እንደምትኖር እንዳትረሹ። ስለዚህ እንደምንም ብለሽ ሂዴሽም ቢሆን እዛ እውነት አስታርቂ። እንዲህ የተነስ መክርሽ እነሱን ካላስታረቅሽ በጣም ከባድ ነው። የእውነት ማስታረቅ አለብሽ ብዬ ነው የማስበው። ካላስታረቅሽ በጣም ትልቅ ችግር ነው የሚፈጠርብሽ እና በበለጠ ለኦዲየንስ ተወዳጅ እንድትሆኚ እንደው ሂደሽ ብታስታርቂ ባይነኝ። እንዴ እውነት የማታስታርቂ ከሆነ ማንም ሰው ከአንቺ ራስ አይወርድም ብዬ ነው የማስበው። እና ሀይሚና ብሩኬ ደግሞ ይበቃችኋል። ኧረ በስመ አብ እውነት ለኦዲየንሶቻችሁ እንኳን ስትሉ እንትን አትሉ። ለነገሩ አሁን ላይ ቲክቶክ እንደ በፊቱ አይደሉም። ኦዲየንሶች ራሱ በፊት ያለእሳሉ ምናምን ነገር ነበር። አሁን ግን ሁሉም ስራው ገብቷቸዋል ይመስለኛል። ብዙም አይደሉም። እንደዚህ ጎበዝ ስትሆኑ እኔ ደስ ይለኛል እውነት ለመናገር በቃ ነገሩንና ስራውን እያወቃችሁ ዝም ስትሉ ይሄ ያስደስተኛል። እና ጎበዞች ብያለሁ በዚህ አጋጣሚ በቃ ስራ መሆኑ ገብቷችሁ አሁን ላይ ጸጥ ስላላችሁ ቅመሞችዬ ኮርቼባችኋለሁ። ግን ይሄ ስራ በጣም ነው ሲጀመር አንድ ቤት እየዋሉ እያደሩ ቪዲዮ ለመቅረጽ ሲባል እኮ ነው የሚወጡት። ትናንትና አሁን የተሰራውን ቪዲዮ አይታችኋል። መጀመሪያ ተውጭ ወጥተው ነው እንግዲህ ካሜራ ተደቅኖ ከዛ በኋላ ውጭ ሌላ ቦታ እንዲሆነች ምናምን እንዲያሳይ ምናምን ቪዲዮ ይዘው የገቡት። ብቻ ልቦና ይስጠናቸው። ስራ ነው ተረድተናችኋል። ስሩ፣ መስራት ስሩ፣ ችግር የለም። ትልቅ ደረጃ እንድትደርሱ ሀሳባችሁ እንዲሞላላችሁ ያሰባችሁት ሁሉ እንዲሞላላችሁ መስራታችሁ ኖት ፕሮብለም ሲምፕል ነው። ስሩ። ግን ደግሞ የምትመላለሱት ነገር ምናምን እየጠበቃችሁ ቢሆን በጣም አሪፍ ነው ብዬ ነው የማስበው። የምትመላለሱት ነገር ደስ ስለማይል ማለት ነው። እና እዩ በርቺ ጠንክሬ ነው የምልሽ። ግን የነገርኩሽን ነገር ብታረጊ በጣም አሪፍ ነው ብዬ አስባለሁ። እንደዛ ግን ካላደረግሽ ትንሽ ከባድ ነው። ገባሽ? እውነት ሀይሚና ብሩኬ የእውነት ቢሆን ውር ነው ብዬ ነው የማስበው። ስለዚህ የእውነት ከሆነ እኔ እኮ ግርም የሚለኝ ነገር አለ። ድራማ ስትጀምሩ እንዳለ ዩቲዩበሮች ሁሉ ናቸው ድራማ የምትጀምሩት። ለምንድን ነው ግን? በቃ ሁሉም እያዩ እየተቀሳሰሙ ነው መሰለኝ የሚሰሩት። ጋይስ ሳስባችሁ እንደዛ ነው። እየተቀሳሰሙ ነው መሰለኝ የሚሰሩት። በቃ ተረድቻቸዋለሁ። እንደዛ ነው የምትሰሩት ይመስለኛል። እየተቀሳሰማችሁ ስለምትሰሩ ነው መሰለኝ። በቃ ያሳዝናል። ብቻ ግን እንደዚህ ባትሆኑ ጥሩ ነው ብዬ አስባለሁ። ለማንኛውም ይሄን ነው የምለው ውዶች። እናንተስ ምን ትላላችሁ? ምን ሀሳብ አላችሁ? ምን አስተያየት አላችሁ? የሀይሚንና የብሩኬን ነገርስ እንዴት ታውታላችሁ? እንዴት ነው?
እውነት ነው ወይ ውሸት ነው ወይ? እንዴት በምን አንግል ተረዳችሁት? በምንስ አንግል አያችሁት? ድራማ እኮ ነው ጋይስ። እውነት መስሏችሁ ከሆነ ተሳስታችኋል። ድራማ ነው። ብሩኬም እንደዛ ሀይሚን የመታት በቃ ለእይታ ነው። ገባችሁ? አሁን እንደዛ ሲያረጋት የእሱ ቪዲዮ በጣም ቫይራል ወጥቷል፣ ከ200,000 በላይ ገባችሁ? ያ ደግሞ ሲታይ ለእነሱ በጣም ሲምብል ነው፣ ጥቅም አለው። እነሱ የሚፈልጉት ጥቅሙን ነው። በቃ ሌላ ነገር አይፈልጉም። በቃ እንዴት ተረዳሁት እንዳየሁት ከሆነ በቃ የሚፈልጉት ጥቅም እንጂ በቃ እኛ ክስቅ ብለን ይህን እያደረግን ነው ተዋርደናል ምናምን የሚባል ነገር በፍጹም በቃ ከእነሱ ላይ የለም። ይህንን ነው የምላችሁ። በቃ እነሱ ላይ የለም። እነሱ ላይ ስራና ስራ ብቻ። ያው ለእናንተ ግን ለተመልካቾች ትንሽ እንትን ይላል፣ ይከብዳል። እንዴት ሲሆኑ ምናምን ለምን ሆኑ ምናምን የሚባል ነገር አለ። ገባችሁ? ያ ስለሆነ ትንሽ ይከብዳል እንጂ ሌላ ነገር እኔ እንጃ ብቻ አላውቅም። ብቻ ፈጣሪ ወደ ራሳቸው ይመልሳቸው ነው የምለው። እኔ ሌላ ምንም ማለት ወደ ራሳችሁ ይመልሳችሁ። ሀይሚና ብሩኬ፣ እዩና ቢኒ ደግሞ የምትስማሙ ከሆነ ተስማሙ፣ ማትስማሙ ከሆነ ከህይወቱ አውጣላት፣ ህይወቷን ትኑር። አሁን ላይ ሰው እያበረታታት ነው። ጥሩ ደረጃ እንዴት ድረስ እያደረጓት ስለሆነ በቃ ይሄን ነው የምለው። ሌላ ምንም ምለው የለኝ ጋይስ። ይህን ቤት ኮፕሊንክ አርጉልኝ። ቤቴ በጣም በጣም ተኝቷል። በእናታችሁ ወታችሁ አይደለሁም። ኮፕሊንክ አርጉልኝ ፕሊዝ። 3-4 ኮፕሊንክ አርጉልኝ ፕሊዝ ፕሊዝ። እናንተ ካላበረታታችሁ ነው እኛን ማን ያበረታታናል ታዲያ? እና ስለዚህ አበረታቱ ፕሊስ ፕሊስ አበረታቱ። እሺ ሰምታችኋል። መልካም ምሽት ነው የሚባለው። መልካም ምሽት። ባይ ባይ። ወዳችኋል።